ከመውለድ ማሳደግ ይበልጥ ነበር። የወለደ ነገደ ያሳደገ ነደደ ነው። እቺን ያሰጡኝን እህል ዘንድሮ ደህና ሰጥተውኝ ነበር። እህል ነው ያገኛችሁት? እህል አገኝቼ ነበር። ገበሬው ሰጥቶኝ ገበሬው የሰጠኝን እህል እያቀናሁ ነው ቡና እንኳን ምገዛ። እሷኑ እቺኑ ለሚበላ ከተሰጠችሻችሁ ላይ ነው የሚሸጡት? አዎ ከሷው ላይ ነው የሚሸጡት። አና እንግዲህ ምን አለኝ ምንም እኮ የለኝ እኮ ልጅ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናላችን ተከታታዮች እንዴት ናችሁ? እኛ አልሐምዱሊላህ ረብል ዓለሚን ደህና ነን ተመልካቾቻችን። ዛሬም በአዲስ ቪዲዮ ተመልሼ መጥቻለሁ። በረመዳን ዚያራ ቪዲዮ ማለት ነው ተመልካቾቼ። ዛሬም የምገኘው ከአንድ እናታችን ቤት ነው ማለት ነው ተመልካቾቻችን። አብዛኛው አሁን እኔ ዛሬ እዚህ ቪዲዮ ላይ ልነግራችሁ የምፈልገው ነገር ብዙ እናትና አባቶች እዚህ ኢትዮጵያ ላይ ቤት ውስጥ ተቀምጠው ልጆች ከውጭ ያላቸው አሉ። ልጆች ከውጭ ኖሯቸው ልጆቻቸው የሚያስታውሷቸው አንቀባረው የሚያኖሯቸው ብዙ እናትና አባቶች እንዳሉ ይሄ እርግጥ ነው። በፊት ካሉበት ህይወት ቀይረዋቸው በፊት በጣም ዝቅ ያለ ኑሮ ላይ የሚኖሩ አሁን ደግሞ በጣም ከፍታ ላይ እየኖሩ ያሉ ብዙ እህትና ወንድሞች ቤተሰቦቻቸውን የለወጡት እንዳሉ ሁሉ ደግሞ ውስኖች ደግሞ እናትና አባቶቻቸውን ረስተው እህት ወንድም እኔ ሌላ ህይወት ላይ ነው ያለሁት፣ እናት ወንድሜን መርዳት አልችልም፣ የራሴ ህይወት ከብዶኛል፣ ራሴ እህቴን መርዳት አልችልም፣ የራሴ ህይወት ከብዶኛል ብሎ ወንድምን ችላ ማለት እህትን ችላ ማለት ችግር የለውም። ግን በውጭ ሀገር ላይ ሆነው እየሰሩ እናትን አባትን ችላ ማለት በጣም ከምንም በላይ ይከብዳል። በጣም ብዙ ሰዎች ደግሞ እኔ ጋር መጥተው አከሌን እርዳልን፣ እስኪ አከሌን እገዛቸው ተብዬ እነገራለሁኝ። የነሱን ባክግራውንድ ወይንም የጀርባ ህይወታቸውን ሳጠና ከውጭ ሀገር ልጆች ያላቸው ይሆናሉ። አይኔ እነሱ ጋር አልሄድም ብዬ እመልሳለሁኝ ማለት ነው። አንዳንዶቹ ደግሞ አረ ቢሆንም እኮ እንደዛ አይነት ህይወት ላይ ነው ያሉት፣ እባክህን እስኪ ሄድና ያቸው ተብዬ ሄጄ ያየኋቸው ታሁን በፊት ቪዲዮአቸውን ደግሞ ከውጭ ሀገር ተደውሎብኝ ቪዲዮአቸውን የሰረስኩላቸው ቤተሰቦች አሉ ማለት ነው። ስለዚህ አሁንም እንደዛ አይነት ነገር እየገጠመን ነው የሚገኘው። ቪዲዮ ተቀርጾ ሚዲያ ላይ ስለወጣ ብቻ ሰዎች ከጎናቸው እናትህን ቪዲዮ ላይ አየኋቸው፣ አባትህን ቪዲዮ ላይ አየሁት፣ አባትሽን ቪዲዮ ላይ አየሁት ብቻ ብሎ ሰዎች ስላላቸው ለክብራቸው ብቻ ብለው ቪዲዮ እያሰረዙ ያሉ እህትና ወንድሞች አሉ ማለት ነው። እኔ ቪዲዮ ስለመሰረዝ ስላለመሰረዝ ጉዳይ አይደለም እየነገርኳቸው ያለሁት። እናንተ እየሰራችሁ ገንዘብ እያገኛችሁ ከሆነ እናትና አባቶቻችሁ ኢትዮጵያ ላይ መቼም ቢሆን መቼም መራብ አይደለም ችግር በነሱ መዞር የለበትም። እናንተ ገንዘብ እያገኛችሁ እስከሆነ ድረስ ማለት ነው። ቪዲዮ ተሰርቶ ቪዲዮ ሚዲያ ላይ ስለተለቀቀ ብቻ እነሱን ቪዲዮ አይታችሁ ሰዎች ጉድ አሉኝ እኮ ከእንግዲህ በኋላማ ልነሳ፣ ሰዎች እየሳቁብኝ ነው፣ አሁን ከእንግዲህማ ለእናቴ መቆም አለብኝ፣ ለአባቴ መቆም አለብኝ ብላችሁ የምትሉ ከሆነ ለይሉንታ ብቻ ከሆነ የምትኖሩት እናንተ ትክክለኛ ሰው አይደላችሁም። ራሳችሁን ጠይቁ። ይሄን እያልኳችሁ ያለሁት እንግዲህ እየገጠመኝ ያለ ነገር ስላለ ነው ማለት ነው። እንግዲህ ተመልካቾች ያክል ካልኳችሁ ዛሬ ደግሞ በረመዳን ዚያራ እንግዲህ በጣም ደስ የሚሉ ንግግራቸው ጣፋጭ እጎናቸው ምንም ሰው የሌላቸው ልጆች የሌላቸው ብዙ ጊዜ ቤታቸው መተን ዘይረናቸው ያሉ እናቶች ነበሩ። ዛሬም ደግሞ እነሱ ጋር መተናል እንግዲህ ማለት ነው። ረመዳንን እስኪ እንዴት እየጾሙ እንዳለ በምን ሁኔታ እያሳለፉ እንዳለ እንጠይቃቸዋለን። ቪዲዮአችንን እስከ መጨረሻ ድረስ ተከታተሉ። አሰላሙ አለይኩም እንዴት ናችሁ? ያለሁ ይኸው። እንዴት ነው እስኪ ረመዳን? አሁን ደህና ነኝ። አሁን ደህና ነኝ። ምን ነው አሁን እንደው ትልቅ ሰውነት መጣ መሰለኝ። ምን ነው ወርቃችሁ ነው? ወድቄ ነው 2 ቀን 1 ቀን ከዛ አንስቶ እዚህ አድርጋው ይሄ ካሻ ይሄ ወርቋል። ይሄ ወርቋል። ሁለተኛ ደግሞ ተደጅ መጥቼ ወደዛ ልገባ ስል በድንጋዩ ላይ ይሄ ተቀጠቀጠ። ጀርባችሁ ይሄ ወርቋል። ይሄ በቃ ይሄው ሰው ይዞኛል መቼም አልሐምዱሊላህ። አሁን በቀደም ዕለት ይሄንን ቤት አንድ እዚህ የመጣ ሰውዬ ይሄን የጨረሰው አለና ድንጋዩ ይሄን አይተህ የለ? አዎ ያን ድንጋይ ተሃል እንደገና በጋሪ ይሄንን አሸዋ አስመጥቶ 15 ጆንያ አሸዋ ደለደለ። ይሄንን ሸፈነልኝ። ይሄንን ተመጣጣ ግድግዳውን ማለት ነው። ግድግዳውን አንተስ ብለህ አልነበረም? አዎ አንተ ጊዜ ይሄው አሁን እሱ ሽፍንፍን አደረገልኝ። ይሄው ደህና ተቀምጫለሁ። አሁን ደህና ቤት ሆኖላችኋል። አንተ ደግሞ መጣህልኝ አንተ አልሐምዱሊላህ። እንግዲህ ተመልካቾቼ እነዚህ እናት እንግዲህ የሚኖሩበት ቤት ይሄ የምታዩት ቤት ውስጥ ነው የሚኖሩት። የምታዩት መሬታ እንዲያነጠፉት ፍራሽ አለ። እዚህ ጋር የምታዩት አንድ አልጋ አላቸው ማለት ነው።
ስለዚህ አብሯቸው የሚኖር ምንም አይነት ሰው የለም። እናታችን የሚኖሩት ብቻቸውን ነው አይደለ? እናታችን ብቻቸውን ነው የሚኖሩት። አሁን እግሬን አሞኛል አላችሁ። ይሄን ያመማችሁን እግር አሁን ድንገት አሟችሁ ካደረ ማሰሪያ እንዴት ነው የምትሆኑት? በላይ በሳህን ዝቻ በራታለሁ እንደ ቤት ኩሽና ደጅ ብዬ አልችልም። አትችሉም? ምግባችሁን ራሳችሁ ናችሁ የምትሰሩት? ሰው ያመጣላችሁ? ሰዎችም እያመጡልኝ ነው። አሁንም እንዳታበስልም እያሉ እንግዲህ ሞልቷል። አልሐምዱሊላህ ዱቄትም አለ ጥሬም እህል ይኸው አለ። ስለዚህ ሰዎች መጥተው ወጥ ይሰሩላችኋል፣ መጥተው ምግብ ይሰጧችኋል። የተረፈውን እናንተ አሁን እንደፈለጋችሁ ተንቀሳቀሳላችሁ ለመስራት? እሰራለሁ። ውሃ ምናምን አልቀዳም። ውሃም ይኸው በዚህ በሽንቁር ነው የሚቀዳልኝ። ሁሉም ነገር እንጨት ነበረ የሚቸግረኝ፣ እንጨት ይኸው እያመጡልኝ ነው አገዳ። ስለዚህ አልሐምዱሊላህ ሁሉንም ሰው ይዟችኋል። ባወልዱም አባቱንስ ከመውለድ ማሳደግ ይበልጥ ነበር። የወለደ ነገደ፣ ያሳደገ ነደደ ነው። መልካቾቻችን እንግዲህ እየነገሩን ነው እናታችን። ስለዚህ ልጆች የላቸውም እነዚህ እናት ምንም ልጆች አብሯቸው የሚኖር ምንም አይነት ልጅ የላቸውም ማለት ነው። ወልዳችሁ ነው አይደለም የማታውቁት? አላውቅም። ወልዳችሁ ጭራሽማ ወልጄም አላውቅም። ወልዳችሁ ነው የማታውቁት? ማማጥ አላውቅም። ወልጄ ማሳደግ እችላለሁ። ማሳደግ ልጅ ማሻአላህ ማሻአላህ። እሺ እንግዲህ ስለዚህ ልጆች የሚባል የላቸውም ማለት ነው። ብቻቸውን እዚህ ቤት ውስጥ እየኖሩ ግን አልሐምዱሊላህ ልጆች ባይኖራቸውም አላህ ጥሎ አይጥልም። አልቸገራቸውም። አልሐምዱሊላህ ለሚበላ ለሚጠጣ ምንም የቸገራቸው ነገር የለም። በዚህ በምታዩበት ቤት ይሄን ቤት አሁን በፊት ጉሬ ነበረ። አሁን በምታዩት ተሞልቶ ተደልድሎላቸው ተስተካክሎላቸዋል። እንደምታዩት ግርግዳው ሙሉ ክፍት ነበረ፣ በፍልጥ ብቻ የቆመ ነበረ። አሁን ንፋስ ምንም ነገር አይገባ። አሁን ንፋስ አይገባም አይደለ? እንዴ 3 ቀን የዛሬ ደህና ነኝ። ንፋስ የለም፣ ንፋስ አይገባም። ከየት ይመጣል? ስለዚህ ፍራሹም ያንተ አለ ይሄው። ፍራሹም ደህና ነው። ፍራሹም አለ፣ አይዞህ አንሶላውም አለ። አልሐምዱሊላህ እኒህ እናታችንን እንግዲህ ቤታቸው ድረስ ተገኝቻለሁ። ከሳውዲ አረቢያ እህቶች የሰጡኝ ነገር አለ፣ እሱን ነገር እሰጣቸዋለሁኝ ማለት ነው። ይሄው በረመዳኑ ዘይትም ይዤ መጥቻለሁ። እንደተለመደው እንግዲህ እናታችን ዱቄትም ይዤላችሁ መጥቻለሁ። ቂጣ ማድረግ መቼም አያቅታችሁም፣ ይጋግሩላችኋል። የቡና ነገርስ እንዴት ነው? አጠጣለሁ። እየጠጣችሁ ነው? ይሄው ተምርም እንደተለመደው ይዘን መተናል። ወጪውሳ ብርሳ እንዴት ነው? እስኪ አሁን እየሆናችሁ ያለው ማን ይሰጠኛል? ያዘነ ይሰድር ይሰጠኛል። እንዲሁ ዙ 100 ይሰጡኛል፣ 5 ይሰጡኛል። ይሄው ነው ይሄው ነው እንጂ ሌላ ነገር በብር የሚረዳችሁ የሚያግዛችሁ ወይንም ደግሞ ሸጣችሁ የምታገኙት ከሌላ ቦታ የምታገኙት ነገር የለኝም። አሁን እንግዲህ ደግሞ ይሄው በሳውዲ የሚገኙ እህቶች ናቸው። ይሄው ቀሽር ቡናውንም ይዘን መተናል። ምስርም 2 ኪሎ ይዘን መተናል። ሩዝም 3 ኪሎ ከግማሽ ይዘን መተናል። መገኑስ የኔ ሱኳርም ይዘን መተናል። ብረሳ ያንን ስጋ ረሳሁ እንዴ! ይሄን ሁሉ ይሄው ይሄንን በሳውዲ አረቢያ የሚገኙ እህቶች ናቸው ይሄንን ያደረጉላችሁ። ብር አላችሁ አሁን ቤት ውስጥ? የለኝም። ብር አለ አሁን ቤት? የለኝም። ምንም ነገር የለም። 5 የለኝም። 5 ሳንቲም ማን ይሰጠኛል? እቺን የሰጡኝን እህል ዘንድሮ ደህና ሰጥተውኝ ነበር። እህል ነው ያገኛችሁት? እህል አገኝቼ ነበር። ገበሬው ሰጥቶኝ፣ ገበሬው የሰጠኝን እህል እያቀናሁ ነው ቡና እንኳን የምገዛው። እሷኑ እቺኑ ለሚበላ ከተሰጠችሻችሁ ላይ ነው የሚሸጡት? አዎ ከሷው ላይ ነው የሚሸጡት። አራ እንግዳ ምን አለኝ? ምንም እኮ የለኝ እኮ። አይዟችሁ አላህ ጥሎ አይጥላችሁ። አረ እኔ ምን ሆኜ አንድ ሆዴ። አዎ አላህ ጥሎ አይጥላችሁ። ይሄን ደግሞ አንድ በሳውዲ አረቢያ የሚገኝ ወንድማችን ነው። 3000 ብር ነው። ይሄ ደግሞ ይሄ በሳውዲ አረቢያ የሚገኝ ወንድማችን ነው። ለእንደናንተ አይነት ቤተሰብ እንድሰጥ አዞኝ ነው። 3000 ብር ነው። ለሄድ እዚህ ከሚሴ ሐኪም መታከሚያ ሰላጣችሁ ነው እንጂ አሟችሁ ነበር? አዎ አጥቼ ነው እንጂ አሞኝ ነው እንጂ ሐኪም መሄድ ትፈልጉ ነበር? አዎ እሄዳለሁ። አሁን እንግዲህ ስታገኘው እሄዳለሁ። እንደው ለጠዋት እሄዳለሁ እዚህ ከሚሴ። እሳነት ሳፍንጉ ያረግና ያነድና እንደገና ደግሞ በረዶ። አይዟችሁ ኢንሻአላህ አላህ እድሜ ይስጣችሁ። አንተን ይስጥልኝ። እንግዲህ ተመልካቾቻችን በምታዩት መልኩ ነው እንግዲህ እናታችን እየነገሩን ያሉትን ነገር እየሰማችሁት ነው። አሟቸዋል፣ እግራቸው አብጧል፣ ያስታውቃል።
ህክምና ራሱ ለመሄድ ብር የላቸውም። እንግዲህ ህክምና ራሱ ለመሄድ ማለት ነው። አልহামዱሊላህ አላህ እኛን ሰበብ አድርጎ አደረሰን እኛን። ስለዚህ እንደምታዩት ብሩን ለሚበላ ለሚጠጣ ራሱ አላሉም። ሐኪም ነው የሚሄድበት ቀጥታ ነው ያሉት። ስለዚህ በዚህ ሁኔታ ነው ያሉት እናታችን ማለት ነው። ያ የእናንተ የባንክ አካውንት የት ነው ያለው? የባንክ ቡካችሁ እንግዲህ ተመልካቾቻችን ይሄ የእናታችን አካውንት ነው ማለት ነው። ስለዚህ የእናታችን አካውንት ከስር መጽፍላችኋለሁ ባፌ መነግራችኋለሁ ማለት ነው። 1046 44 28 52 7 ማለት ነው። ከስር መጽፍላችኋለሁ ማለት ነው ተመልካቾቼ። ይሄ እንግዲህ የእናታችን አካውንት ነው። ንግድ ባንክ ነው ይሄ ነገርኳችሁ አካውንት። አካውንቱንም ከስር እናስቀምጥላችኋለን ማለት ነው። ስለዚህ እነዚህን እናት ማገዝ መርዳት የምትፈልጉ ልጆች የላቸውም፣ ከጎናቸው የሆነ ሰው የለም። እንደሰማችሁት እንግዲህ አሟቸው ራሱ ሐኪም ለመሄጃ አሁን ብር ካገኘው ነገ ሐኪም ሄዳለሁ እያሉ ነው። ስለዚህ በዚህ ሁኔታ ላይ ነው ያሉት። ኢንሻአላህ የቻላችሁትን እንድታግዟቸው ጠይቃችኋለሁ ማለት ነው ተመልካቾቼ። ስለዚህ ለዛሬ ይዤላችሁ የመጣሁት የረመዳን ዚያራ ያያችሁትን ይመስላል። ከሳውዲ አረቢያ እህቶች የሰጡንን አስቤዛ ለእናታችን ሰጥተናል። አንድ ወንድማችን ደግሞ ከዛው ከሳውዲ አረቢያ ለብቻው እንግዲህ ለደካማ እናቶች ይሄንን ለዚህ ለረመዳን ስጥልኝ ብሎ ያለኝን ነገር ሰጥቻቸዋለሁ ማለት ነው። እዚህ በምታዩት መልኩ የዛሬ የረመዳን ዚያራችንን ጨርሰናል። አላህ ሀገራችንን ሰላም ያርግልን። አላህ ሀገራችንን ሰላም ያርግልን። ሀገር ሰላም ካልሆነ እንደነዚህ አይነት ቤተሰቦች መረዳት አይችሉምና አላህ ሀገራችንን ከጫፍ እስከ ጫፍ ሰላም ያርግልን። ይህን ቪዲዮ የምታዩ እህትና ወንድሞቻችን ባላችሁበት በዓለም ዳርቻ አላህ ሰላም ያርጋችሁ። በሌላ ቪዲዮ እስከምንመለስ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።